እንዴ? ቆየ እኮ እሱ ከኛ ጋር ሲስማማ ከዚህ ክፍል ያስወጣሻል። እሺ ምንድነው የሚስማማ? እሱ ላንቺ አይነገር። ምን አይነት ደካማ ሰው ነኝ? ይህ ሁሉ ሆኖ ቤት ለማደር የመጣሁት ግን የሰው ልጅ መቼ ነው የሚያርፈው? ትግሉስ እስከ መቼ ነው? አሸንፎ እፎይ የሚለውስ መቼ ነው? አንዱ ትግል ሌላ ትግል ይወልዳል። ያልፋል ያሉት ቀን ሌላ የማይጠፋ ክፉ ቀን ይዞ ይመጣል። ምናልባት የሰው ልጅ የሚያርፈው ሲሞት ብቻ ይሆናል። እና እረፍቴን ለምን እሸሸዋለሁ? ሞት አንተ አሳፋሪ፣ እኔ ደግሞ ተሳፋሪ ነው። እናንተ ለገንዘብ ስትሉ ወንጀል ትሰራላችሁ። ወንድሜ ግን ለወንጀላችሁ ተባባሪ አልሆንም ሲላችሁ የሆነ ነገር ውስጥ ዘፍቃችሁት የት እንዳደረሳችሁ አላውቅም። አሁን ደግሞ ልጃችንን ያዛችሁ። የዚህ ሁሉ ስረ መሰረቱ ገንዘብ ነው። ሳይሰሩ ለመክበር የሚፈጸም ወንጀል። በእናንተ ምክንያት እኔ የራሴን ህይወት መኖር አልቻልኩም። መኖር ትችላለህ። መድብል በደንብ አንድ ነገር ሰማኝ። እኔን መፍታት ብቻ በሰላም እንድትኖር ያደርጋል። እሱን ተው። ወንጀልንና ወንጀለኞችን እኛ እናውቃለን። ጠበጠ ነው። አንተና እኔ አንድ አይደለም። የራሴን እግርና እጅ ይዤ ነው የተወለድኩት። ለራሴና ለራሴ ስንምኖር ሲቀጥል አንተና እኔ አንድ አይደለም። በፍጹም ከኔ ጋር ልትወዳደር እንዳትሞክር። አዎ ልክ ነህ፣ እንለያያለን። ሰላም እንደምን አላችሁ? የምሳሌ ድራማ ተከታታዮች እንግዲህ በክፍል 94 ምን ተፈጠረ የሚለውን ይዤላችሁ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ቪዲዮውን እስከ መጨረሻው ማየታችሁን አትርሱ። እንግዲህ በምሳሌ ድራማ በክፍል 94 ምን ተፈጠረ ነው። እንግዲህ በባለፈው ክፍል ምሳሌ ታማ ነበረ ያለቀው። እንግዲህ ያው ታማ ነበረ እንግዲህ ታክማለች። እና ደግሞ የማን ነው ኤፍራታ ታግታ ነበረ እንግዲህ ያየ ነው። ምን አረጓት ምን አላረጓት የሚለውን አላጣራንም ነበረ። እንግዲህ በክፍል 94 እሱን ይዘንላችሁ መጥተናል። እንግዲህ እና መድብልም ለቅድስት ቃል ገብቶላት ነበረ ምሳሌ ትመጣለች ብሎ እንግዲህ ይዟት መጣ ወይስ አላመጣትም የሚለውን አይተናል ዛሬ ማለት ነው። እንግዲህ እሱ ከቤት ሲገባ ቅድስት ፏፈሽ እያለች ነበረ። እንግዲህ ዲያጣና ሞገስም ሲመጡ ዛሬ እኮ ቅድስት ትመጣለች፣ እንዴት ነው መድብል ለእናንተ አልነገራችሁ ምናምን ብላ ፏ ብላ ቡና አቅርባ ምግቧን ሰርታ ነበረ እንዴ የጠበቀቻት ነበረ። እንግዲህ ሞገስ ደግሞ ለምንድን ነው ለኛ አልነገረን፣ ብቻውን ስራ የሚሰራው ለምንድን ነው ምናምን እያለ ነበረ። እንግዲህ ልጅቱም አልመጣችም። ከታማ ከሆስፒታል ሂዳ ለመድብል ተደውሎለት ነበረ። ሆስፒታል ነበረች እና እሷም አናግረዋለች። እነማን ናቸው ያገቱሽ? የት ነው መንገዱን ሄድሽበትን ታውቂዋለሽ ወይ? እንዴት ነው ምናምን እያለ እየጠየቃት ነበር። ያው እሷም በጨለማ ስለወሰዷት ሁለተኛም ልጅም ስለሆነች መንገዱን አላውቀውም ምናምን ብላ ነገረችው። ያኛውም የሚጠብቃት ሰውዬም እየዘገየህ ነው፣ ካልፈጠንክ የሚሆነውን ነገር አታውቅም ብሎታል ማለት ነው። እንግዲህ ለቅድስት ቃል በገባበት መሰረት መድብል ልጅቷን ባለማምጣቱ ያው ቆጭቶታል፣ እየጸጸተው ነው። ደካማ እንደሆነ እኔ ማረባ ሰው እንደሆንኩኝ ወንድሜን ሳላገኝ ልጅቷም ተደገመች። ጭራሽ ደግሞ ይሄንንም ሳይደብረኝ የቤት ለማደር መጣውኝ ብሎ እንግዲህ ከቤት ወጥቶ ሂዷል ማለት ነው። ማለቴ ሰው ሲሞት ነው የሚያርፈው። ስለዚህ እኔ ሞቴን ለምንድን ነው የማልጋፈጠው? እነሱን ወይ ገድያቸው ወይ ገለውኝ ወይ ወንድሜን አግኝቼ ወይ አጥቸው እስከኔ ድረስ ጠፍቼ
እንዴት እነሱ ውጪ እየተንከራተቱ እኔ ቤት አድራለሁ? ለዚች ልጅ ቃል ኪዳን ገብቼላት እንዴት እቀራለሁ? በማለት ውጪ ወጥቷል ማለት ነው። ያው ዝና ጋ ሄዷል ማለት ነው። በዛ መካከል እንግዲህ ቅድስት ደግሞ በር ሲንኳኳ ሰምታለች። በር ሲንኳኳ ምሳሌ መስለዋት ልብስ ልትቀይር ገብታ ነበረ እና ውጥት ስትል እንደጠበቀችው አላገኘችም። እሱም ወጥቶ ሄዶ ነበረ። ምሳሌም አልመጣችም። እንግዲህ በዛ መካከል ከራሷ ጋር እየተጋጨች ነበር። እኔ ጆሮዬ ነው ወይስ እንዴት ነው በር አልተንኳኳም ምናምን እያለች ነበረ። እንግዲህ ከዚህ ላይ ግን የእንትና ስራ ምንድን ነው? የመርዙ ስራ መርዙ ምንድን ነው? ደላላ እኔ ለሆነ ነገር እንደገባ ሪሊ እርግጠኛ ነኝ። ግን ደግሞ እስካሁን ስራ አልጀመረም። ሀሎ ሀሎ እያለ ብቻ ነው። ወይ ምሳሌን ፈልጎ ያገኝላቸው ወይ ምሳሌን ፈልጎ ያገኝላቸው ወይ እንትናን ማነው ብሩክን ፈልጎ ያገኝላቸው። ስለዚህ ምንድን ነው ቅድስት ጋር እየመጣ አትነዛነዝ። እንግዲህ ሞገስም እንግዲህ ለምንድን ነው ብቻህን ስራ የምትሰራው? ለምን ደግሞ አታማክረን? ምን እያሰብክ ነው በውስጥ እያለው ነው። አይ በውስጤ አንዳንዴ ለሰው የማይማከሩ ብዙ ነገሮች አሉ። ምክንያቱም ስታማክራቸው ሚስጥር ይወጣል። በዛም መካከል ስኬት አይኖርም እያለው ነበረ። እና ለምን አላዋራህንም? ለምን አላማከረውም? በአንተ ትክክል የሆነ ሳይድ ታይቶ ሊሆን ይችላል። ደግሞ ደካማ ጎኑን ደግሞ እኛ ማየት እንችል ነበረ ብሎታል ማለት ነው። እንግዲህ ያላማከረበት ምክንያት ያው ሚስጥር ታወጣላችሁ ምናምን ብሎ ስለፈራ ነው። ግን ደግሞ ያው ያሰበውን ነገር ነግሮታል ማለት ነው። እና እንግዲህ እንደዛ እያለው ነበር ማለት ነው። ያው እንግዲህ ያሰበውንም ነገረው። እኔ ኤፍራታን እንደዚህ በገንዘብ ተደራድሬያት ምሳሌን እንድታስፈታልኝ ነበር። እኔ ለቅድስት ቃል ኪዳን ገብቼላታለሁኝ። ምሳሌን ዛሬ እንደምትመጣ እራት ከኛ ጋር አብራ እንደምትበላ ብሎታል ማለት ነው። አንተ ቅድስት ማን ነው ኤፍራታ ላይ ያን ያክል እንዴት እምነት ጣልክ? እንዴት ልታምናት ትችላለህ? በባለፈው እንደዛ አድርጋህ የለ ወይ? አሁንስ እንዴት ልታምናት ቻልክ? ካንተ በላይ ገንዘብ የሚከፍላት ብታገኝ አከዳህም ምናምን ብሎታል። እንግዲህ እውነትህን ነው ምናምን እያለው ነበረ። ያው አልተጣጣሙም። ግን መድብል አሁን የራሱ እቅድ ላይ ነው። ራሱ በቃ ማግኘት የሚፈልገው ምሳሌንም ወንድሙንም ነው። እና እንግዲህ ያው በዛሬው ክፍል ያው ማህሌትም እየጨነቃት ነበረ ተቀምጣ። ዝማይን ዝና የለ ብሩክ የለ፣ እስከ መቼ ድረስ ነው በእግሬ የምኳት ነው? ምንስ ነው የምበላው? ምንስ ነው የምጠጣው? ይቺ ኤፍራታን ብትሆን እንደ እህትና እንደዛ አይታዩም፣ ግን በጥቅም ነው የሚዋደዱት እነዚህ ሰዎች። ኤፍራታን ብትሆን ያስጠጋች ነገ ሀብት ታመጣለች፣ ነገ ከአንዱ ባለ ሀብት ጋር ትደራደራለች ምናምን ብላይ ነው። ወዴት ልጠጋ? ካሌብ ልቅረበው ወይ ምናምን። አሁን የማይነካ ሳትል እየነካች ነው። ካሌብ ልቅረበው ወይ ምናምን እያለች ነበረ። በዛ መካከል እንግዲህ ካሌብ ደውሎላት ነበረ። ያው እህቷ እንደሳገተች ነገራት። እንግዲህ ያው ስትበር ሂዳለች እህቷን ለመጠየቅ ማለት ነው። ያው እንግዲህ እህቱ ስትጠይቅ ደግሞ ለምንድን ነው እዚህ የመጣሽው ስትላት ራስሽ ደውለሽ እንደመጣሽ አውቅ ያለው ነግረውኛል ምናምን እኔ አይደለሁም ብላ ግግም ማለች። ሴቱም እንግዲህ ያው ግግም ብላለች። ሳታቂ ነው ወይ እነ ካሌብን እንዴት እነ ካሌብን ድጋሚ ለማዋሸት ትጀምሪያለሽ? ማለት ሳታቂ ነው ወይ መድብል ያለበትን ሳታቂ ነው ወይ እንደዚህ የምታረጊው? መድብል ካለበት ቀጣው ሰው ስትላት አላቅም ብላ ስግጥ አለች ማለት ነው። ያው እንግዲህ ምሳሌ እንዲፈቷት ስለፈለኩ ነው። ስለ ምሳሌ ፍርድች ብትበላ አንቺ ምን አገባሽ እያለቻት ነበረች። ጨካኝ ማትረባ ማለት ነው። እንግዲህ ያው እሷ ያለቻት መድብል ብር ልከፍላት እንደሆነ ምናምን ነግራታለች ማለት ነው። እንዴት እንደዚህ
ስትደራደርስ በብር አትደራደርም ወይ? ይሄን ያክል እንደዚህ ስታደርጊ ምናምን ብላታለች ማለት ነው። በብር እንድትደራደርሽ ነግራታለች። ያው እሷም አቃባታለች ከመድብል መላ ምናምን ተቀባብለሽ ነው እንደዚህ ያረግሽው ምናምን ስትላት ያው መጨረሻ ላይ ስለነቃችበት እንግዲህ አውቃለች። ያው እንግዲህ መጨረሻ ላይ ለመድብል ደውለውለት ነበረ። መድብል ና ብለውት ነበረ። ያው እንደሚሄድ ይመርል ነበረ። እንግዲህ በሩ እየተንኳኳ ነው ያለቀው። በሚቀጥለው ሳምንት መድብል ልጅቷን ያገኛታል ወይ? እዛ ቤት ሄዶ ምሳሌ ትመጣለች ወይ? ቅድስት ደስ ይላታል ወይ? ምናምን የሚለውን እናያለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ